ጥሩ ስሜት ላይ አይደለሁም። በቃ ከራሴ ጋር አይደለሁም። ከትንሽ ጊዜ በቃ ቢያንስ ፕሊዝ ነገሮችን ተረጂ እንዴ። እዚህ ጋር ወርጄ ምንም እያለቀሰ ነው አብራ ንገራት። ኧረ ቆይ ሰዎች እኔ አብርሽ እያለቀሰ ነው እውነት? እሺ እኔ አሁን በሰው ለቅሶ ሰሞኑን በተደጋጋሚ ሲስቅ ምናምን ነገር እንደ ሰይጣን ልታዩን ትችላላችሁ። አይደለም በቃ አይደለም። ግን ለምን እንደምስቅ የምትረዱ ሰዎች ትረዳላችሁ። ለማትረዱ ሰዎች እንግዲህ እናንተን ለማስረዳት ስል ጉልበቴን አልጨረስም። ግን አብርሽ ከሄርሜላ ጋር እየተሰነባበተ ስለሆነ እያለቀሰ ነው ወይ ደግሞ የተፈጠረው ነገር እያስረዳው ነው? ምንድን ነው ዳኒ ጠርቷቸው ምንድን ነው እያደረገ ያለው? አቤት አቤት አሳሳሙም ይለያል። ሰዎች እንዴት ናችሁ? እሺ ዳኒ ሰላም ብሎ እስከሚገባ ድረስ እንግዲህ የዜግነት ግዴታችንን ሰላም ብለን እንገባለን ወደ ቪዲዮችን። እንዴት ናችሁ? ዛሬ እንግዲህ የይቅርታ አይነት ነገር በሚመስል መልኩ በተደጋጋሚ ቪዲዮ እየለቀኩላችሁ ነው። ያው ቅድምም ለቅቄላችሁ ነበር። አሁንም እንግዲህ ከች ብያለሁ። ከጠላችሁ ምናምን ነገር ንገሩኝ። ተው ቪዲዮ አትልቀቅ ምናምን ነገር ምትሉ ከሆነ ነገሩኝ። አልለቅም ግን ልቀቅ ምትሉ ከሆነ ብቻ ላይክ እያደረጋችሁ ቪዲዮን ትጀምራላችሁ። ዛሬ እንግዲህ ዳኒ አይ ቲንክ አብርሽና ሄርሜላን ጠርቶ ሊያናግራቸው ነው። ማታ ያለቀኩት እንግዲህ በዛኛውም ጠዋት በለቀኩትን ቪዲዮ ተናግሬያለሁ። ስላልተመቸኝ ነው። ያው የነ ብሩክም ምናምን ነገር ቤተሰብ እንግዲህ የጨረቃን ፋሚሊ ስቀላቀል ምናምን ነው። ያው እዛም እዚህም ምናምን ነገር ማለት ልማዳችን ነው እንግዲህ ብቻ ለማንኛውም ስቀልን ነው። እኔን የማታውቁኝ ሰዎች ብሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ እንድታበረታቱኝና ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። 8000 ለመግባት እስቲ ሞክራ እንዴ ያቅተናል። 8000 ያቅተናል። ብቻ ያው በእናታ ኃይልና ነገር በማዳም ቅመሞች ኃይል ይቻላል። ከፈጣሪ ጋር እንግዲህ ማይቻል ነገር የለም። ብቻ ለማንኛውም ቤተሰቡን እላቸዋለሁ። ወሬ ካበዛውባችሁ ይቅርታ። ቀጥታ ወደ ቪዲዮ ነግባ። ጥሩ ነው። ነገሮች በጣም አሪፍ እየሄዱ ነው ያሉት። እኔ ጋር ሩታም ጋር ማለት ነው። እንደተመለከታችሁ ነው ነገሮች እየተስተካከሉ በጣም መስመራቸውን እየያዙልን ነው ያሉት። እውነት ለመናገር በዚህ ፍጥነት ነገሮች ይስተካከላሉ ብዬ አላሰብኩም ነበረ። ዳኒ እውነት ለመናገር ነገሮች ተስተካከሉ ብለህ የምትላቸው ነገሮች አብዛኞቹ ልክ ያልሆኑ ነገሮች ናቸው። ከዛ ከራቁቱ ፎቶ ጀምሮ ማለት ነው። አሁን ያቺን ሰበብ አድርገህ ምናምን ነገር ከሄርሜላና አብርሽ ምናምን ነገር ለያያቸው። ከዛን ደግሞ ያቺን አጋጣሚ ተጠቅመ ሄርሜላን ስታስጨንቃት ነበር እንግዲህ ቤቷ ድረስ ምናምን ነገር በሌሊት በመሄድ እና ግን እኔ አሁን እነሱ ነገሮች ለማንሳት አይደለም። የተስተካከሉ ነገሮች አሉ ወይ? አዎ በትክክል የተስተካከሉ ነገሮች አሉ። እሱም ምንድን ነው? አብርሽና ሩታ አንድ ላይ መሆናቸው። ግን ከዛ ይበልጥ ደግሞ ያበላሻቸው ነገሮች ይበዛሉ። ምንም ነገር ብላት አትቀበለኝም። ምንም ነገር ብላት እንደማትሰማኝ ስላወቅ ይሄ ነገር ለምን አብርሃም ራሱ አይነግራትም ብዬ አሰብኩ። ይሄ ነገር ጭንቅላቴ ላይ ሲመጣ አብርሃምን መጥራት አሰብኩኝ። ምክንያቱም አብርሃም እኔ ከምለው ነገር ውጪ ሀሳቡ እየገባኝ ነው። ዳኒ አሁን ለመረዳት እንደሞከርኩት ከሆነ ሩታ የዛኔ ጠርታ ከሄርሜላ ጋር አብርሽ እንዳለያየችው ድጋሚ ደግሞ አብርሽ እንዲናገርለት አይነት ነገር ነው የፈለገው ሲመስለኝ። ምክንያቱም እሱ ሄርሜላን ስለሚፈልግ ከዛ በቃ አብርሽ ምናምን ነገር አልፈለገም ብሎ ልቧን ሲያደክመው ሲያቆስሎ ምናምን ነገር ያቺን አጋጣሚ ያቺን ክፍተት ይጠቀማል። ግን በዚህ አይነት መንገድ ሄርሜላን የሚያገኛት አይመስለኝም። ወዷትም አይመስለኝም እስከዛሬ ድረስ። ወዷት ምናምን ነገር ነው እንዳንል ዳኒን የምናውቀው ነገር ነው። በቃ ስለ ዳኒ አዲስ ነገር አይደለም። ዛሬ ልናወራ ምናምን ነገር የተሰበሰበ ነው እና ግን ብቻ በዚህ አይነት መንገድ መሆኑ ትንሽ ደባሪ ነው። መንገር ካለበትም አብርሽ አንዴ ሩታ አስነግራለች። ድጋሚ መልሶ መላልሶ ለሄርሜላ አልፈልግሽም ማስባሉ በጣም የእሱን ሰብአዊ መብቱን መጋፋት ነው። ምክንያቱም ያቺ ፎቶ ተያዘችበትና በቃ የልጅ የማናችሁን መጫወቻ ሆነ መታር። ስለዚህ ተረጋግተህ አዳምጠኝ። የጠራው ሄርሜላን ከዚህ በኋላ እንደማትፈልጋት አንተ ከልጅና ከሚስት ጋር መኖር እንደምትፈልግ እና ድጋሚ በህይወትህ እንድትመጣ እንደማትፈልግ እንድትነግራት ነው። አይበቃውም? ቆይስ ኧረ ዳኒ ቢያንስ እንደ ወንድ ልጅ ምናምን ነገር ራራለት እንጂ በቃ አንተም ወንድ እኮ ነው ምናምን ነገር ትንሽ ልትራራለት ይገባል። ምንድን ነው በቃ አሁን ይሄን ነገር መንገዱ ሄርሜላንም እንደሚጎዳ ታውቃለህ። አብርሽንም ምናምን ነገር እንደሚደብረው ይሄን ነገር ማድረጉን ታውቃለህ። እንግዲህ የዛኔ ሩታ ምናምን ጠርታ ራሱ እንዴት ቋቅ እያለው እንግዲህ እንደተናገራት ምናምን ነገር አይተናል። ግን አሁን መልሶ መላልሶ ይህን ነገር ማድረጉ ያንተን ጨካኝነት ነው የሚያሳየው እንጂ ብልጥነት ወይ ደግሞ አንተ ስለምትችል ምናምን ነገር አይደለም። በቃ ትንሽ አጋጣሚ ስታገኝ ያንን አጋጣሚ እስከ መጨረሻው የምትጠቀም ጨካኝ እንደሆንክ ምናምን ነገር ነው የሚያሳየው። ይሄ ጭካኔ ነው። ይሄ ምንም ብልጠትም ምናምን ነገር ልንለው አንችልም። የዛኔ የተናገርከውን ነገር ውስጡ አልገባም፣ አላመነችበት። ዛሬ በደንብ አስረግጠ እንድነግራት ይፈልጋል። ሩታ እንድትገልጽላት ያደረገችው መንገድ አልተመቸኝም።
እኔ ፊት ለፊት ያልኩን ነገር ብቻ እንድትላ እኔ ግን ማለት ነው እውነት አብርሽ ዛሬ ላይ እንደዚህ ኩስስ ምናምን ነገር ብሎ የማንም መጫወቻ ሲሆን በፊት ምናምን ነገር እነዛን ጥፋቶች ሲያጠፋ ታይቶት ነበር። አያችሁ እንግዲህ ከአብርሽ ትልቅ ነገር መማር እንችላለን። አንዳንድ ጊዜ መውደቂያችንን ምናምን ነገር አናቅም። ማን እጅ ላይ እንዴት በምን አይነት መልኩ ልንወድቅ እንደምንችል ምናምን ነገር አናቅም። እና ያለ ልክ እንደ አብርሽ አይነት አንዳንዴ ትዕቢት ምናምን ነገር ባይወጠረን ቆንጆ ነው። ትዕቢት ስላችሁ የስህተት ትዕቢት ያቺን አሁን የእሱን ስህተት እንግዲህ እንደ ትክክለኛ ነገር ማውራት ትዕቢት ነው። ከዛ የዘለለ ትዕቢት የለም። እና እንግዲህ ቀን ጥሎት እንግዲህ ዛሬ እንደዚህ ኩስስ ምናምን ነገር ብሎ መጫወቻ ነው። እንግዲህ ምንም ማድረግ አንችልም። ስንናገር ምናምን ነገር አንሰማ ብለነው ነው እነሱም ለበቀል ተነሳስተው እዚህ ነገር ውስጥ የወደቀው። ዛሬ ግን በምንም ነገር አስፈራርተን ምናምን አይደለም እዚህ ጋር የመጣው ፈልገ ነው። እኔ አይደለሁም የጠራው አንተ ለሄርሜላ አስረግጬ መንገር ፈልጋለሁ ብለህ ነው የጠራኸኝ። እንዴ ቆይ እነዚህ ነገሮች ይሄን ነገር ስታወራ ቪዲዮን ሄዳ ማየቷ ይቀራል ብለህ ነው የምታወራው ወይስ ምንድን ነው ማለት? የምትሰሩትን ምናምን ነገር ስራ ቢያንስ ጥራት ባለው መንገድ ለመስራት ሞክሩ እንጂ ሄርሜላ አሁን ለምሳሌ አብርሽ ከራሱ አፍልቆ አልፈለግሽም እንዳለ መሰላት ለጊዜው ማለት ነው። ቤት ሄዳ ይሄ ቪዲዮና ነገር ሲለቀቅ ኦኬ ዳኒ አስፈራርቶት ነው ስለዚህ አብርሽ እስካሁን ይወደኛል ማለቷ ይቀራል እንዴ? ምንድን ነው በቃ እያደረግ ያለው? በትክክል የምትሰራውን ስራ ራሱ ለይተህ አታውቅም ዳኒ። አሁን ደግሞ እያናደድከኝ ነው የምር። የሆነ ሳለ በቃ ላደንቅ ሞክርና ግን የምትሰራው ስራ የክፋትና የተንኮል ነገር እንደሆነ ሳቅ ያቺን የክፋትና የተንኮል ስራ ራሱ በአግባቡ እንደማትሰራ ሳቅ በጣም እየተናደድኩብን። ሩታ ምንም አላደረገችም። አንተ ወደ ቤት እንድትመለስ ነው ያደረገች። እሺ ሄርሜላ ትጎዳለች ገባህ? እኔ ደግሞ ተጎድታ ማየት አልፈልግም። ታዲያ የሄርሜላ ጉዳትና የኔ ፋይል ማጥፋት ምን አገናኘው? አሁን ቆይ አንተ ሄርሜላ ብትጎዳ ነው የሚቀል ወይስ ያንተ ፋይል ቢወጣ ነው የሚቀል? እስቲ ነገር ከሁለቱ ምረጥ ብትባል የትኛውን ነው የምትመርጠው? አብርሽ ደግሞ አንዳንዴ በጣም ታበዛዋለህ። ለሄርሜላ ሲሆንና ለሩታ ሲሆን የምታረጋቸው ነገሮች ፈጽሞ የተለያዩ ናቸው። እኔ አንዳንዴ እንዲሁም ማለት ነው አሁን ከፎቶቹ ከኢንስታግራም ፎቶዎች ከቲክቶክ ቪዲዮዎችም ጨምሮ ስንነሳ ከሩታ ጋር አንድም እንደዛነት ይሆናል ባልና ሚስት እንደሆኑ የሚያረጋግጥ አይነት ነገር ራሱ የላቸው። ከሄርሜላ ጋር ነው በቃ ዘመኑን ፍቅር በፍቅር እንደሆነ ማንም እንዲያያቸው ነገር ሳይፈልግ ምናምን ይሆናል። ትንሽ ጥፋት ባጠፋ ቁጥር ይቅርታ እየጠየቀ እየተንሰፈሰፈላት ልበል በቃ በአጭር ቃል ይህን ሁሉ ነገር የሚያጠቃለው እየተንሰፈሰፈላት። ፎቶዎቹ ምናምን ነገር ደግሞ አይነገርም። እንግዲህ የዋና ገንዳውም የዛኔ ለመዝናናት ሄደው ብቻ በጣም ብዙ ነገሮች እና ሄርሜላ ልትጎዳ በማትፈልገው ልክ ሩታ ደግሞ እንድትጎዳ ባትፈልግ ይሄ ሁሉ ነገር አይፈጠረው ነበር። በቃ ሩታን ብታከብራትና ሩታን በቃ በትክክል ብታፈቅራት ይሄ ሁሉ ነገር አይፈጠርም ነበር። አብራም አቤት መጠምጠም ጭራሽ እየተሳሳሙ እንዴ? ቆይ መቼ ነው ለመጨረሻ ጊዜ ያገኛት? ይህን ያክል እንድትጠመጠም ይህን ያክል በቃ ፍቅር በፍቅር እንድትሆን ይህን ያክል እንድትናፍቀ ምናምን ነገር መቼ ነው ለመጨረሻ ጊዜ የተለያያችሁት? ቆየ እንዴ ሰዎች ቆየ። እኔ ሳላቅ ምናምን ነገር ወር አለፈ፣ ሳምንት አለፈ፣ እንዲሁም ወሩን ተው ሳምንት አለፈ እንዴ ገና በሁለተኛው ቀን እንደዚህ ኧረ ተው ራስን አታስገምታ። ሰው እንደዚህ ስትሆን ምናምን ነገር ሲያይ በቃ ቅድሚያ ሄርሜላን ያፈቅራት ነበር ነው በአጭር ቃል የሚል። ቴሌግራም ላይ የትኛው ፔጅ ላይ ይሻላል? አቤት እሷ ራሱ ማለት ነው ይኸውልኝ ጨፍና ምናምን ነገር ነው የምትመሳሰጠው። እንዲህ ኧረ ተው በቃ በዚህ ሁኔታ ራሱ ሆናችሁ እኔ እኮ ማለት ነው ይሄ አብርሽም ላጤ ቢሆን ሄርሜላ ምናምን ነገር ላጤ ብትሆን ማለት ነው ይሆናል አንድ ላይ ይሁኑ ችግር የለም ፍቅራቸው ያምራል በቃ ይዋደዳሉ እነዚህ ሰዎች እል ነበር። ግን ችግሩ አብርሽ ባለ ትዳር ነው። በቃ አይሆንም አይፈልግም ሄርሜላ አይፈልግም። አየው በአንተ ፊትም በሩታ ፊትም እየነገረኝ ነው። አልነገረሽም? አብርሃም ንገራት እንጂ አብርሃም ንገራት እያልኩ ነው። ምን ማልቀስ ጀመረ? እዚህ ጋር ነው የጀመረው። እስቲ ቆይ እኔ አሁን እንዴት ነው አብርሽ ምን አስበህ ይሁን ማልቀስ የጀመርከው? ምን አይነት የእናንተን ኳሊቲ ታይም እያሰብክ ምናምን ነገር ይሁን ያለቀስከው? እቺን ነው መረዳት የምፈልገው። ለምን አለቀስክ አልልህም። በቃ ህፃን ምናምን ነገር ስለሆንክ ልታለቅስ ትችላለህ። በቃ እቺ ሴት ምናምን ነገር ከህይወቴ ልትወጣ ነው ብለህ ልትነፋረቅ ምናምን ነገር ትችላለህ። በቃ አላስፈላጊ ግንኙነቶች ስለነበሩ የእነዛ ግንኙነቶች ደግሞ በልባችሁ እንድትተሳሰሩ የተወሰነ ተጽዕኖ ስላሳደረ ማለት ነው። እኔ በዛ አይገርመኝም። አብርሽ ማልቀሱ ምናምን ነገር እንደ ወንድ ሳይ ምናምን ነገር በሚዲያ ፊት ምናምን ነገር ስላለቀሰ ትንሽ በቃ ልዝናናበት እችላለሁ። ግን ምን አስበህ ነው እስቲ ያለቀስከው? እቺን ብቻ አስረዳ ከቻልሽ። በቃ ታዲያ በህይወት እንኳን በመምጣቴ እንኳን እኮ ሊከፋ የሚገባ ሰው አልነበርክም። አሁን እያለኝ ያለው እሱ እውነቱን ነው። አስከፍተሽዋል። ጥሩ ስሜት ላይ አይደለሁም። በቃ ከራሴ ጋር አይደለሁም። ከትንሽ ጊዜ በቃ ፕሊዝ
እኔ እኮ ግርም የሚለኝ ማለት ነው ግርም የሚለኝም የሚያናደኝም ጭምር ማለት ነው። አሁን እንደዚህ ተላክሰው ምናምን ነገር ተለያዩ ወረን ሄርሜላም አብርሽ ምናምን ነገር ተነፋረቁ እዚች ነገ ከነገ ወዲያ እርግጠኛ ነኝ አንድ ላይ ናቸው። ልንገር ማለት አንድ ላይ ናቸው ስላችሁ አንድ ላይ ቪዲዮ ይሰራሉ፣ አንድ ላይ የሆነ ነገር ያደርጋሉ። ተለያይተው አይለያዩም እነዚህ ሰዎች። ስራን ያገናኛቸው ሌላ ምንም ነገር አይደለም። ምን እያለ ነበር መሰለኝ? ለምንድን ነው አብርሃም ስትያት መናገር የፈራው? ከዚህ በኋላ ቤትሽ ውስጥ ምንም አይነት ፎቶ ማየት አይፈልግም። ገባሽ? እሱ የሰጠሽን ነገሮች ምናምን ማየት አይፈልግም አይደል? አብርሃም ንገራት እንጂ አትፈልግም። አይፈልግም። ፎቶውን እኮ ስጦታ ነው አንደኛ አላወርደውም። አብርሽ እንግዲህ አፍንጫውን ተይዞ ነው እያንዳንዱን ነገር እያደረጋሉ። ግን አብርሽ እጅ ላይ እነ ዳኒ እነ ሩታ እንዳይወድቁ ነው ምፈራው ከዚህ ሁሉ በኋላ ማለት ነው። አብርሽ እንደዚህ በሚዲያ በምን በተለያየ ነገር አስለቀሰውት አብርሽ እጅ ላይ እንዳይወድቁ እነዚህ ሰዎች በጣም ምፈራው ይሄን ነገር ነው። እቺን ቃሌን ያዙልኝ። አብርሽ እጅ ላይ ወደቁ ማለት እርግጠኛ ነኝ አይምራቸውም ይሆናል። ምንም በቃ ሊራራላቸው አይችልም። እና እቺን ቀን ያዙ። ሩታ ግን በደንብ ተጠንቀቂ። ይህን ቪዲዮ ምናምን ነገር የምታዩ ከሆነ በደንብ ተጠንቀቂ። ሩታ ምናልባት ማታዩ ከሆነ እንድታይ ምናምን ነገር ሼር እያደረጋችሁ ኮመንት ላይ ምናምን ነገር የእሷን ቻናል ሜንሽን እያደረጋችሁ ቪዲዮን እንድታይ ማድረግ ትችላላችሁ። እና በድጋሚ ላለው እቺን ቀን ያዙ። ነግሬታለሁ። ከዚህ በላይ መልካም ህይወት ነው የምትመኝላት ንገራት። መልካም ህይወት ነው የምትመኝላት ንገራት። አብራ መልካም ህይወት ይሁንልሽ። በቃ ቸው እንበላቸው እነዚህን ሰዎች በድጋሚ እነዚህን ሰዎች ቸው እንበላቸው። ዳኒ እንግዲህ ሄርሜላ ማስጨነቁን ሊቀጥል ነው። ያው ከነጽጌ ጋር ምናምን ነገር ቪዲዮ መስራት አቁሟል መሰለኝ። ከዛ ሰፈር ተጠልዟል መሰለኝ ከሮያል ፋሚሊ። እንግዲህ የግሬስን ቤተሰቦች ምናምን ነገር መጥቶ እያስጨነቀ ነው። ግን እስቲ በሰላማዊ መንገድ የሚቀጥል ከሆነ ይቀጥላል፣ ካልሆነ እንግዲህ የግሬስ ፋሚሊ ለቆ ቢወጣልን ደስ ይለናል። እንደዚህ ይሆናል። ከሰው የማይጠበቁ ነገሮች ምናምን ነገር እያደረገ የሚቀጥል ከሆነ እርግጠኛ ነኝ የኔ ብቻ ሀሳብ እንዳይደለ ሁላችንም አንድ ላይ በተባበረ ክንድ ዳኒን እናስወግደዋለን። እሷ ማጥለው ከሆነ አንተ አወደጣለሁ ፎቶውን አለኝ ከቤት አውጣው አለኝ። ኤርሚ በዚህ ልክ ነው በቃ ያልፈለገሽ ከሚዲያ ላይ ቪዲዮዎችን በሙሉ ታጠፋፍ። ታምኗለች ሄርሜላ አሁን እንደዚህ ዳኒ ምናምን ነገር የሚናገራቸው ነገሮች ታምኗለች? እርግጠኛ ነኝ አታምነው። በዛ አካሄድ አብርሽን በምታምነው ልክ እንግዲህ እቺ ነገር ዛሬ ተፈጥራ ዳኒ የሚናገራቸውን ነገሮች አመነች ማለት መጀመሪያም አብርሽ ላይ ያላት እምነት ለስ ነው። በቃ ሲጀመር በጣም ትንሽ ነው። ሁለተኛ ነገር ደግሞ ማለት ነው ቤት ገብተው ዳኒ ምን ሲል እንደነበር ምናምን ነገር ማየት ይቻላል። ምንም እኮ አዲስ ነገር የለም። ለሚዲያ ሁሉ የተለቀቀ እንትን ነው። ሄርሜላን ከልክሎ ለእኛ ብቻ የተለቀቀ ነገር አይደለም። ገብታ እኔ ከመምጣቴ በፊት ምን አውርተው ነበር የሚለውንም አይቶ አይቀርም። እና የዛን ሰዓት ይበልጥ ራስህ ክፉ እንደሆንክ ምናምን ነገር ስራ ይጋለጣል። አብርሃም የሚለው ሰው ግን ላንቺ አይገባሽ። ሄርሚ እባክሽ ሄርሚ አቤት ዳኒ ግን በጣም ተንኮለኛ ነው። ከመጀመሩ እንደዚህ ተንኮልን እንደተለማመድክ ምናምን ነገር እስቲ ንገረን። በእርግጥ አትንገረን፣ ብዙ ህፃናት ምናምን ነገር እኔ ቻናል ላይ ስላሉ እንትን ባትል ቆንጆ ነው። ተንኮል ምናምን ነገር ባታስተምራቸው ቆንጆ ነው። ግን እኔ በጣም ተንኮለኛነት በጣም ይሄ አለ የሰይጣን ልብ በቃ መኖሩ ምናምን ነገር በጣም እያስገረመኝ ነው። እና ትንሽ ብትቀንሳት ምናምን ነገር ቆንጆ ነው። ምክንያቱም ነገ ምናልባት አግብተህ ምናምን ነገር ትኖራለህ። ሴሪየስ የሚባለውን ህይወት ምናምን ነገር ይኖራል። የዛን ሰዓት ግን የምታገባ ሚስት ይሆናል ያንተን ባክግራውንድ ነገር አይታ ነው የምታገባ እና ያንተን የወደፊት ነገር ሁኔታ መጥፎ ደረጃ ላይ ከምትጥል ቀነስ ብታደርጋቸው እነዚህ ነገሮች ቆንጆ ነው። ብቻ ለማንኛውም የኔ አስተያየት ይሄን ይመስል ነበር። የእናንተን አስተያየት እስቲ ኮመንት ላይ ጻፉልኝ። ዛሬ ለሁለተኛ ጊዜ ነው። ማታ የምንገናኝ ከሆነ ደግሞ ለሶስተኛ ጊዜ እንገናኛለን። ብቻ ግን በተደጋጋሚ እንደዚህ እንድመጣ የምትፈልጉም ከሆነ ንገሩኝ፣ ካልፈለጋችሁም ንገሩኝ። ቀደመም ብያለሁ፣ ካልፈለጋችሁም ንገሩኝ። ብቻ ያላችሁትም ነገር ለማድረግ ዝግጁ ነኝ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ላይክ ያደረጋችሁ ዝጉ። ይመቻችሁ።